ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ሊያስቆያቸው የሚያስችል ሰነድ ሳይዙ የተገኙ 6395 የውጭ አገር ዜጎች ተጠያቂ ተደረጉ። በተሳሳተ ሰነድ በኢትዮጵያ የገቡ ወይም በሕጋዊ መንገድ ኢትዮጵያ ገብተው በየጊዜው ማሟላትና ማሳደስ የነበረባቸውን ሰነድ ሳያሟሉ በሕገወጥ መንገድ ውስጥ የቆዩ 6395 የውጭ አገር ዜጎች ተጠያቂ ሆነው ቅጣት እንደተበየነባቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት የኮሚኒኬሽን ዳይሬክተር አቶ አምቦ መቀሳ ለሪፖርተር እንደገለጹት ኢትዮጵያውያንም ሆነ የውጭ ዜጎች ተጠያቂ የምናደርገው የኢሚግሬሽን ሕግ ጥሰው ሲገኙ ነው። ኢትዮጵያ ውስጥ ሊያቆያቸው የሚገባውን ሰነድ ሳያሟሉ ወይም ወደ ሀገር ውስጥ ሊያስገባቸው የሚችለውን ሰነድ ሳይዙ የተገኙ የውጭ ሀገር ዜጎች ተጠያቂ ተደርገዋል። የኢሚግሬሽን መስፈርት ሳያሟሉ ኢትዮጵያ ሊገቡ የሞከሩ 10,243 የውጭ ዜጎችም ወደ ሀገራቸው እንዲመለሱ መደረጋቸውን አክለዋል። ለተለያየ ዓላማ ወደ ሀገር ውስጥ በሕጋዊ መንገድ የገቡ ግለሰቦች፣ ድርጅቶች የመኖሪያ ወይም የንግድ ፈቃዳቸውን ማሳደስ ወይም ማቋረጥ ሲኖርባቸው ይህን ባላደረጉ ላይ ሕጋዊ እርምጃ መውሰዱንም ተናግረዋል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባና ሲቆይ መፈጸም ያለበት ክፍያና ማሟላት የሚገባው መረጃዎች አሉ። ይህም በሕግ የተደነገገ ውሳኔ ነው ያሉት ዳይሬክተሩ፣ በዚህ መሰረት ለሚቆዩበት ጊዜ ቀነ ገደብ ተቀምጦላቸው በጊዜው የሚፈለግባቸውን ሳይከፍሉ ሲቀሩ ቅጣት እንደሚጣልባቸው፣ ከገንዘብ ቅጣት ባለፈ ባለፉት 6 ወራት አብዛኞቹ ወደ አገራቸው እንዲመለሱ መደረጋቸውንም አብራርተዋል። የኢሚግሬሽንና ዜግነት አገልግሎት የኢሚግሬሽን ሕግ ጥሰው በተለያዩ ወንጀሎች ተሰማርተው የተገኙ 3126 ኢትዮጵያውያን ላይ ክስ ተመስርቶባቸው የተወሰኑት ቅጣት እንደተወሰነባቸውና የተወሰኑት ደግሞ ተጠያቂ መደረጋቸው የፍርድ ሂደታቸውን እየተከታተሉ መሆናቸውን ዳይሬክተሩ ገልጸዋል። ባለፉት 6 ወራት 6395 የውጭ ዜጎችና 3126 ኢትዮጵያውያን ላይ ሕጋዊ እርምጃ መውሰዱን፣ እርምጃ የተወሰደባቸው ኢትዮጵያውያን በሕገ ወጥ መንገድ በደላላ ስራ የተሰማሩ መሆናቸው፣ ከኢሚግሬሽን ዜግነት አገልግሎት ጋር በጋራ እንደሚሰሩ በማስመሰል በማህበረሰቡ ሲያጭበረብሩ የተገኙ ከውጭ ዜጎች ጋር ተመሳጥረው የአገር ጥቅም በሚጎዳ ስራ ላይ የተሰማሩ ግለሰቦች መሆናቸውን የአገልግሎቱ የኮሚኒኬሽን ዳይሬክተር አቶ አምቦ መጎሳ ተናግረዋል። አገልግሎቱ ለየትኛው ግለሰብ ሆነ ድርጅት የተሰጠው የስራ ውክልና እንደሌለ ገልጸው በየሶሻል ሚዲያው የኢሚግሬሽን ቀጠሮ እናስይዛለን እያሉ ህብረተሰቡን ሲያታልሉና ከአቅም በላይ ገንዘብ ሲያስከፍሉ የሚውሉ ድርጅቶች ከአገልግሎት እውቅና ውጭ ናቸው ያሉት አቶ አምቦ በእነዚህ ሰዎች ላይ ሕጋዊ እርምጃ መውሰድ ከተጀመረ መቆየቱን፣ እንዲህ አይነት ድርጊት ሲፈጽሙ የተገኙ 11 ድርጅቶች መዘጋታቸውንም ተናግረዋል። የሕግ ተጠያቂነት በሚመለከት ሲያብራሩ ሕገወጥ ስራ ሲያከናውኑ የነበሩ ሰዎች ክስ ተመስርቶባቸው በፍርድ ቤት ተጠያቂ መደረጋቸው ጉዳያቸው በፍርድ ሂደት ላይ መሆኑን አስረድተዋል። ሀገሪቱ በሌሎች ሀገሮች ተግባራዊ እንደተደረገው የኢሚግሬሽን ፍርድ ቤት አቃቤ ሕግ እንደሌለ ጠቅሰው ይህ የሕግ ክፍተት መፍትሔ ቢያገኝ ወንጀሎች ለመከላከል ይረዳ ነበር ብለዋል። ነገር ግን ተቋሙ አሁን ባሉት ሕጎች መሰረት ተጠያቂ የማድረግ ስራውን እንደሚቀጥል አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።